በተደጋጋሚ ገንዘብ አስልኮሰ በቃ እንደዚህ እያታለልክ ነው ልጅክን ማሳደግ የምትፈልገው? እኔ ማሳያቸው ማለት ነው የሆነ በርሜል ውስጥ ነክረ ያወጣቸው ነበር የመሰለኝ። ካሌብ ከዛ በፊት ግን መድብል ከነ ቤተሰቦቹ የት እንደሚኖር ትነግሪኛለሽ? መድብል ቤትህ ድረስ እመጣልሃለሁ። በህይወት መኖርህን ማወቅ የለበትም እያልኩ ነው። የጭካኔ ዙፋኑን በድፍረትና በልብ ሙሉነት እቀመጥበታለሁ። መድብል ከጎኔ ነህ? በሚገባ አሁን እኔ እናንተ በድብቅ ነው መገናኘት ያለብን። ማንም ሰው ላይ አይገባም። ምክንያቱም አንድ ሰው ካየ ለካሌብ ይደርሰዋል። ነው መድብል ዛሬም በድል ጎዳና እየተንደረደረ ይገኛል። እንግዲህ በባለፈው እንደሚታወቀው ዝናን ያበበ ደንበሳ ልጅ እንግዲህ በቁጥጥር ስር አውሎ እንደፈለገ ሲያሽከረክረው ነበረ። በመጨረሻም እንግዲህ አሳልፎ ለህግ አካላት ሰጥቶታል። እንግዲህ ያው ብዙ የህግ አካላቶች ወይም ደግሞ ከነካሌብ ሙሲሳና ከነዝና ግብረ አበሮቻቸው የጸዱ ወይም ደግሞ ትክክለኛ ማንነት እውነት ያላቸውን የህግ አካላት ለማግኘት በጣም ብዙ ጊዜና ሰዓት እንደፈጀበት ይታወቃል። እንግዲህ እሱ ነገሩን ብዙ ነገር ከሰራ በኋላ ብዙ ነገሮችን ካየ በኋላ በመጨረሻ እንግዲህ አግኝቷል ማለት ነው። ሶ ይሄንን ችግር እንትን የሚልለት አብራቸው የሚሰራ ወይም ደግሞ ጎበዝ በጣም ጠንካራ ለህሊናው የሚሰራ ለህግ ተገዥ የሆነ ሰው በማግኘቱ እንግዲህ በመጨረሻም እንግዲህ በደስ በሚል ሁኔታ ሂደቱን አካሂዷል ማለት ነው። በዛም እንግዲህ ዝናን አሳልፎ ለህግ አካላት ተሰጥቷል። እንግዲህ ዝናም ተደጋጋሚ የወንጀል ክሶች ስላሉበት ለዛም እንግዲህ የመጨረሻ ቅጣቱን ተቀብሏል ማለት ነው። እንግዲህ እሱም ተይዞ ምርመራ እየተደረገበት ብዙ ማጣሪያዎች እየተደረጉበት ይገኛል። ያው እዚህ ላይ እንግዲህ ምስክርና የተለያዩ መረጃዎች የሚያስፈልግ ነው የሚሆነው። ለዚህም ደግሞ ሞገስ ሉላና ብሩክ እንዲሁም ደግሞ ጠበቃው በጣም ዋና ተጠቃሽ ናቸው። ለዚህ ነገር በጣም ትልቅ ቫልዩ አላቸው። ምክንያቱም እሱን በህግ ቁጥጥር ስር ለማዋል እንግዲህ ብዙ ነገር እንደሚጠበቅባቸው ሁሉ አሁን ደግሞ ትክክለኛ የህግ እርምጃ እንዲወሰድበት ደግሞ የነሱ ጠበቅ ያለና ያልተሳለሰ ጥረት በጣም ያስፈልገዋል። ስለዚህ በዛም አማካኝነት እንግዲህ የሚችለውን ያክል እያደረገ ነው የሚገኘው ማለት ነው መድብል። እሱም ብቻ ሳይሆን ደግሞ ከበላዩ ያለው ካሌብ ሙሲሳ እንግዲህ እስከዛሬ በአፍሪካ ሀገራት፣ በውጭ ሀገራት፣ በተለያየ ሀገራት አንዴ ዱባይ አንዴ በቃ ተለያየ ሀገራት እያለ ነበረ የኖረው። አሁን ግን ዝና ከመጥፋቱ የተነሳ ወይም ደግሞ ዝና ከተያዘ እንግዲህ ብዙ እለታትን አስቆጥሯል። በዚህ አማካኝነት እንግዲህ ነገርዮሹ ልክ እንዳልሆነ የተረዳው ካሌብ ሙሲሳ ወደ አዲስ አበባ ለመምጣት ተገዷል። ከመገደዱን ባሻገር መጥቶ እንግዲህ ነገሮችን ለማስተካከል የሚችለውን ነገር ሁሉ እያደረገ ነው። በዛም አማካኝነት እንግዲህ ብዙ ነገሮችን ለማስተካከል ደፋ ቀና እያለ ነው። ያው አስተካክሏልም። አሁን ላይ እንግዲህ መጥቶ እንግዲህ ሰዎችን ማጠናከር ከዛም እንግዲህ በዝና ቦታ ሌላ ሰው ተክቷል። ከዛም በቃ ብዙ ነገሮችን አድርጓል። አሁን እየተንቀሳቀሰ ነው የሚገኘው። በዛ ላይ ደግሞ ትክክለኛ መረጃ የሚሰጡ ስለ መድብል ያለበትን ሁኔታ የሚያውቅ ሰው አምጡልኝ ባለበት ሁኔታ እንግዲህ ማህሌትን አምጥተው አስቀምጠውለታል። ማህሌትንም እንግዲህ ያለበትን ሁኔታ ስለ መድብል ትክክለኛና ብዙ መረጃዎችን እንድትሰጠው አለበለዚያ ግን ሊገላት እንደሚችል አስጠንቅቆ ነው የነገራት። በዚህም እንግዲህ ማህሌት እንደሚታወቀው በጣም ስለምትፈራ ያለው መረጃ ሁሉ ሰጥተዋለች። እና መድብል እንግዲህ ሰሞኑን ያው በደስታ ላይ ናቸው። ትናንትና እንግዲህ እንዳያችኋቸው ሶስቱም አንድ ላይ ወጥተው ሲጠጡ ነበር ያመሹት። ዘና ፈካ ሲሉ አምሽተው እንግዲህ ከመዝናናት አልፈው እንግዲህ ሰክረው እንዳለ ብሽክትክት ብለው ነበር የመጡት። ደስ የሚለው ነገር ማታ በሰላም መግባታቸው እኔ በጣም ነበር የፈራሁት። እንደዛ እንደሰከሩ የመድብል ሰዎች ቢይዟቸው በጣም ማነው የካሌብ ሰዎች ይዘዋቸው እንደው ሌላ ችግር እንዳይፈጠር ብዬ በጣም ሰግቼ ነበረ። ግን እግዚአብሔር ይመስገን ሁኔታ ነገሩ ያው በቀላሉ ተረማምዷል ማለት ነው። በጣም ደስ የሚል ነበረ። አሁንም እንግዲህ መልካም ስለሆነ እንግዲህ ጥሩ ነው ብለን ተስፋ እናደርጋለን። እና ውድ ቤተሰቦቻችን በዚህ ሁኔታ እንግዲህ መድብል የሚችለውን ያክል ሲያደርግ ቆይቷል። አሁን እንግዲህ ግን ካሌብ ሙሲሳ ከነግብረ አበሮቹ እቤት ድረስ መጥተውባቸዋል ማለት ነው። እዚህ ጋር ሲመጣ እንግዲህ በጣም ነው እውነት ለመናገር ያስደነገጠው መድብልን
ምክንያቱም ይህ ነገር በጣም ከባድ ነው። ካሌብ እንግዲህ ሰፈራቸውን ቀይረዋል፣ ግን ቤት ሰፈር ቢቀይሩ በዛም በዚህ ብለው እንግዲህ እንዴት አድርገው እንዳገኙት በማይታወቅ መልኩ አግኝተውታል ማለት ነው። ካሌብ እንደሚታወቀው በጣም ከባድ ነው ይሄን ነገር ለማድረግ። ይህን ያክል ረጅም ጊዜ የሚወስድበት ሰው አይደለም። በዛ አማካኝነት እንግዲህ ይህን ነገር አድርጓል ማለት ነው ቤተሰቦቻችን። ይህም እንግዲህ በጣም ከባድ ነው። ነገርዮሹ እውነት ለመነጋገር በጣም ከባድ ነው። እንግዲህ እነ መድብል አሁን ያሉበት እንግዲህ በዚህ ልክ ነው። ይሄን ነገር እንዴት ያልፉት ይሆን? እንዴት ያልፉታል ብላችሁ ትገምታላችሁ ቤተሰቦቻችን? ምክንያቱም ይሄ ነገር በጣም ከባድ ስለሆነ እንዲህ በቀላል በወሬ አውርተ ነው ወይም ደግሞ ሲምፕሊ ቀለል ተደርጎ የሚታይ ነገር አይደለም። ምክንያቱም ይሄ ነገር በጣም ከባድና ከባድ ነገር ነው። በጣም ከባድ ማለት ነው። እንግዲህ መድብልም ይሄን ነገር ለማለፍ እንግዲህ የሚችለውን ያክል ያደረገ ነው የሚገኘው። አሁን ግን ቤት ድረስ መጥተውባቸዋል። በጣም መደንግጧል። ደግሞ ሁሉም አንድ ላይ ናቸው። ሞገስም፣ ቅድስትም፣ ብሩክም፣ ሉላም፣ ዳጣ ጭምር እንግዲህ እዚህ ቤት ውስጥ ነው ያሉት። ሁሉም አንድ ላይ ተሰባስበው ማለት ነው። ስለዚህ ይሄ ነገር በጣም ከባድ ነው። አንድ ላይ ናቸው። እንዴት አድርገው ያመልጡ ይሆን? በእውነት ለመናገር መድብል እዚህ ጋር መያዝ የለበትም። ሌሎች እንኳን ቢያዙም መድብል የሚጠራውን ጥሮ የማስፈታት ቻንስ ይኖረዋል። ሌሎቹ ግን በጣም ከባድ ነው። መድብል ባለፈው ቢታገት አይታችኋል እንግዲህ የሆነውን ነገር። እንግዲህ ካሌብ ግን የሚችለውን ነገር እያደረገ ነው። አንደኛ ያንን ዝናን በቁጥጥር የያዘውን መርማሪ ልጁ እንድትታገት አዟል። መድብልን ያው ከቤተሰቡ ድረስ መሄድ እንዳለበት አስቦ መጥቷል። በቃ ሁሉንም ነገር በቁጥጥሩ ለማድረግ እየለፋ ነው የሚገኘው። ግን እሱ ይሄን ያክል ቢለፋም ደግሞ እነሱም ደግሞ ማምለጫቸውን እሱን ደግሞ እንዴት አድርገው እጃቸው ማስገባት እንዳለባቸው እየሞከሩ ነው። በዛ ላይ ደግሞ በጣም ደስ የሚለው ክፍል ደግሞ የመድብል ጓደኛው ያጅግ ነው ጓደኛው ወንድሙ ብሩክን መስዋዕትነት ከፍሎ አብሮ ያዳነለት ጓደኛው የረጅም ጊዜ ጓደኛው የካሌብ ሞሴሳ መንትያ ወንድሙ ነው በሚገርማችሁ። እና እንግዲህ እሱ መጥቷል። ከአሁን በኋላ ካሌብ ተቀመጠበት ወንበር ላይ እኔ ራሴ እቀመጣለሁ፣ እሱን ግን ከእግሬ ስር ረግጠዋለሁ ብሎ እንግዲህ አሁን ዛሬ መድብል ጋር ፕሮሚስ ቃል ተገባብተዋል። ስለዚህ ይሄ ደግሞ በጣም ትልቅ ነገር ነው። ምናልባት እዚህ ጋር የሆነ ነገር ችግር ቢፈጠር እንኳን ይሄ ጓደኛው በጣም ትልቅ ያስፈልገዋል፣ ቫልዩ አለው እና ለመድብል እንግዲህ በዚህ መልኩ ነው የመጡት። ስለዚህ እንደሚሳካላቸው ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ማህሌትም እንግዲህ በጣም ትልቅ አጣብቂኝ ውስጥ ገብታለች። ያንን ስፈልግ የነበረው ካሌብ ሞሴሳ ፊት ለፊቷ አግኝተዋለች። አሁን እንግዲህ ጭንቀት ውስጥ ነው የምትገኘው። ሁሉም ነገር እያወጣች ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።